ዩቲዩብ መስራት ኦልሬዲ አቁሜያለሁ። ይሄ የመጨረሻ ቪዲዮ ነው የሚሆነው። ያው ሰው አብሯቸው አይቀጥልም በነገሮች እንዳለና ብዙ ነገር ተምሬያለሁ። በዚህ አጋጣሚ ትላንት የነበሩ ሰዎች ዛሬ ላይ አብረውኝ አይደሉም፣ ሊያግዙኝ ራሱ ፍቃደኛ አይደሉም እና እናንተም ፍቃደኛ አይደላችሁ። ዩቲዩብ ራሱ ፍቃደኛ ሊሆን አልቻለም። ግንዳ በእግዚአብሔር ማርያም ናለቀስኩ። ሰላም ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ያው እኔ ትንሽ ደህና ለመሆን እየሞከርኩ ነው። ደህና ነኝም እግዚአብሔር ይመስገን። ትንሽ ጠፍቻለሁ። የጠፋሁበት ሪዝን ደግሞ ዛሬ ነግራችኋለሁ። መጥፋቴ ያው ቪዲዮም ከለቀቅን እኔም ሆነ ኪራ ከለቀቅን በጣም ቆይተናል እና ዛሬ እንግዲህ የቀራውበትን ምክንያትና ያው እሱም በነገሮች ስላልተመቻቸው ምናምን ነገር ትንሽ ደብሮኝ ነበረ እና ያንን ምክንያት ልነግራችሁ ነው ማለት ነው። ሁሉም ሰው እያገዘኝ አይደለም። ዩቲዩብ እያገዘኝ አይደለም። እናንተ እያገዛችሁኝ አይደለም። የድሮ የነበራችሁት ፋሚሊዎቼ እንዳለ የላችሁም፣ ጠፍታችኋል። አካውንቴ በጣም ሞቷል እና ምንም ኢነርጂ እየኖረኝ አይደለም። በቃ የሆነ እኔ እንጃ በእንደዚህ አይነት ቪዲዮ ነው መጥቻ አላውቅም። በእርግጥ ግን ዛሬ ግዴታ መምጣት ስላለብኝ ነው የመጣሁት። ብዙ ሰው ለምን ቀረሽ እያላችሁኝ ነበረ፣ ነይልኝ እያላችሁኝ ነበር። በጣም እዚህ ጋር በጣም የምትወደኝ እህት ወንድሞች ያላችሁ እናንተ ላለ ማስከፋት ነው እንግዲህ የመጣሁት ማለት ነው። እናንተ ማስከፋት አልፈልግም። ሰው ሪዝኔንና ምክንያቴን ለእናንተ ልነግራችሁ ነው የመጣሁት። ማለት አቅም አጥቻለሁ፣ በነገሮች እንዳለ አቅም አጥቻለሁ እና ያው ከእናንተ ጋር እዚህ ጋር ምንለያይ ይሆናል ማለት ነው። አመት በማይሞላ ወራት ውስጥ ከእናንተ ጋር ብዙ ነገር አሳልፈናል። በጣም ብዙ ዘመዶችን አፍርቻለሁ፣ በጣም ብዙ እህቶችን አፍርቻለሁ። እናንተ ለእኔ ጥሩ አመለካከት አላችሁ። መጀመሪያ የተገናኘንበት ነገር አለና ከዛ ተነስቼ ዛሬ ላይ እዚህ ደርሻለሁ። ግን ቢሆንም ያው ውጤታማ ልሆን አልቻልኩም። ሁላችሁም በሳቄ ነው የምታውቁኝ ከመጀመሪያ ጀምሮ። ዛሬ ግን ያው ትንሽ ደብሮኛል ነገሮች እንዳለ ባለመሳካታቸውና ከእናንተ ጋር ረጅም አመታት ባለመቀጠሌ በጣም አዝናለሁ። ምን ብዬ እንደማወራችሁ ራሱ አላውቅም። ግን ብዙ ፍቅርን አሳይቷችሁኛል። ያው ሰው አብሯቸው አይቀጥልም በነገሮች እንዳለና ብዙ ነገር ተምሬያለሁ በዚህ አጋጣሚ። ትላንት የነበሩ ሰዎች ዛሬ ላይ አብረውኝ አይደሉም፣ ሊያግዙኝ ራሱ ፍቃደኛ አይደሉም እና እናንተም ፍቃደኛ አይደላችሁ። ዩቲዩብ ራሱ ፍቃደኛ ሊሆን አልቻለም። ያው አንድ ሁለት ሰውም ቢሆን እዚህ ጋር የሚጠብቀኝ ሰው ስላለ ለእናንተ ሪስፔክት ስላለኝ እና እናንተ እንድታውቁ ስለፈለኩኝ ነው ዝም ብዬ ከምጠፋ ኦልሬዲ አቁም ያለው ብዬ ብጠፋ ይሻላል ብዬ ስላሰብኩኝ ነው ወደ እናንተ የመጣሁት። ስለዚህ ዩቲዩብ መስራት ኦልሬዲ አቁም ያለው ይሄ የመጨረሻ ቪዲዮ ነው የሚሆነው እና ያው እናንተን ፋሚሊዎቼንም በጣም ወዳችኋለሁ። በኔላ ስራዎች እንገናኛለን ብዬ አስባለሁ። ያው እየተገናኘንም ነው። ከዚህ በኋላ ግን ሊንዳቲው የሚለው ዩቲዩቤ አይኖርም ማለት ነው። ይገርማል አይደለ? ብቻ በጣም ወዳችኋለሁ። ምን እንደምል አላውቅም። ኪራም
ይምጣና ያው ለሱም አልነገርኩትም። ትልቅ ሞራል እየሰጠኝ ነበረ። ይሄንን ነገር ሲሰማ ሊያዝን እንደሚችል አውቃለሁ። ምክንያቱም ወደ እናንተ ድጋሚ እንድመለስ ያደረገኝ እሱ ስለሆነ ማለት ነው። ሰው አሁን እንደማቆም ስነግረው የሚሰማውን ስሜት አላውቅም። ያው እንግዲህ ዩቲዩብ አቁም ያለው ለው አስብ ያለው ማለት ነው። ብቻ እንደሚከፋብኝ አውቃለሁ፣ ግን እናንተም እንደተከፋችሁብኝ አውቃለሁ። ሰው ሁላ ሊያግዘኝ ካልፈለገ ምን ጥቅም መስራቴ? አንዳንድ ጊዜ ጥሩ ነገር የሰራችሁላቸው ሰዎች እንዳለ አጠገባቸው አይኖሩም እና ጥሩነት ስለራስ ነው። ብቻ እየከፋኝም ቢሆን ከእናንተ ጋር ለመለየት አስቤያለሁ። ሰው በጣም ወዳችኋለሁ። በዚህ አጋጣሚ የልብ ልቤን ነው እየተናገርኩ ያለሁት እና በቃ ለማንኛውም ኪራይ ይምጣና የሱንን እሱ የሚለኝን ነገር እሰማለሁ። ግዴታ እሱ አለኝ አላለኝ የምመልሰው ነገሮች ያሉ አይመስለኝም። ምክንያቱም ኦልሬዲ እኔ ወስኛለሁ፣ ለማቆም ወስኛለሁ። እንደሚደብረው አውቃለሁ። ሶ አይ ቢለኝም እኔ አይ ነው የምለው እና ጠርቼዋለሁ እስከሚመጣ። እንግዲህ ያው አብራችሁኝ ሁኑ። በጣም ወዳችኋለሁ። ድጋሚ የሚላችሁ ነገር እስከዛ እንግዲህ ባይ። ያው ደውዬለት መጥቷል፣ ኦልሬዲ ደርሷል። ዛሬ መነሳት የለም መነሳት የለም ዛሬ የለም። ና ተቀመጥ። እንዴት እንዴት ነህ? እስከን ሰላም ነው አለክ? አለን። ቪዲዮ እየሰራሽ ነበር? ሰላም በላቸው። ሰላም ፋሚሊ፣ እንዴት ናችሁ? ደህና ናችሁ? አላችሁ ወይ? ጠፍተሽባቸው ነበረ። ያ እየነገርኳቸው ነበር። ስላንተም እንደጠፋ ነግሬያቸው ነበረ። ጠፋን። ያው እኔ ጠፋበት ምክንያት ታውቂዋለሽ። ያው ለመናገር ያክል ግን ያው አንዳንድ ስራዎች ነበሩና አልተመቸኝም ነበር ቪዲዮም ለመስራት ምናምን አልነበርኩም። እዚህ ሀገር ውስጥ እየወጣው ነበር ምናምን፣ ለዛ ትንሽ አልተመቸኝም። ተራርቀናል ኢምዳም ጋር። ከዚህ በኋላ ግን የምጠፋ አይመስለኝም። ያው አለውላት በተለያዩ ቪዲዮዎች ትመጣለች፣ እንመጣለን አለው። ከዚህ በኋላ አለው። ዛሬ ለሆነ ነገር ፈልጌ ነው የመጣሁት። ምንድነው? ቤተሰቦቼንም ቤተሰብክንም የተሰናበትኳቸው ነበረ። እንደምትሰናበች ቻው ያልኳቸው ነበር። ቻው የምታቸው ወዴት ነው? ያው እንትን ሊልክ ይችላል፣ ሊደብርህ ይችላል። ግን ዩቲዩብ ላቆም አስቤያለሁ። ደምደም ታቆም ማለት አስቤያለሁ ሳይሆን ደምድም ያለው ዩቲዩብ ኦልሬዲ ከዩቲዩብ ጋር ያለኝን ነገር እንዳለ ማለት አልገባኝም። እንደምታቆሚ ማቆም ስላለብኝ እኮ። ለምን? ምክንያቱሽ ምንድነው? በቃ ዝም ብለሽ ተነስ ታቆማል። እኔ አልፈለኩም። ስራሽ አይደል እንዴ ነው? ግን አንደኛ አንተ አትኖርም፣ ሁለተኛ ነገር ደግሞ ነው ይሄ ንጋለ ምን ነው ፋሚሊም እያገዘኝ አይደለም፣ ሶስተኛ ነገር ዩቲዩብ እያገዘኝ አይደለም፣ አራተኛ ነገር ጓደኞቼ እንዳለ ከርተውኛል። ስለዚህ ያው እዚህ ጋር የምመጣበት ጉዳይ ምንም ነገር የለም ብዬ ስላሰብኩኝ ነው። ታውቂያለሽ፣ እኔ ያልነበርኩበት ሁኔታ በስራ ሁኔታ ስላልነበርኩ ነው። ይሄን ታውቂዋለሽ አይደል? ያ ነገር አይደለም። ያው አሁን ደግሞ መጥቻለሁ። ከዚህ በኋላ አለው በማል ሳይመቸኝ ሲቀር ምንም ማድረግ አልችልም። ስራ ስለሆነብኝ ነው የምጠፋው እንጂ ፈልጌው አይደለም የምጠፋው። ገባሽ? ለዛ ከዚህ በኋላ አልጠፋም። በምጠፋበት ሰዓትም ላይክ ምንም ማድረግ ስለማንችል አውቀሽ ነገርሽ አስፈቅጄ ስለሆነ አምነሽበት ነው። ይሄ ምንም ዩቲዩብን የሚያስቆም ምክንያት አይደለም፣ የኔ ምክንያት። እኔ አልጠፋም ከዚህ በኋላ አለሁኝ። ሲጀመር አንተ አብረኸኝ አልነበርክም ሰሞኑን። ስለዚህ እኮ ታውቂያለሽ ያልነበርኩበት ሁኔታ ይበቃኛል። እኔ ለምን እንደዚህ የምትሆኚው? ይሄ ምክንያት ሊሆንሽ አይችልም። ዩቲዩብ እያገዘኝ አይደለም ላልሽው እሱ ልክ ነሽ፣ ግን ያው
መስራት ነው፣ ጠንክረሽ መስራት ነው። እሱ ከሰራሽ ደግሞ ያግዝሻል። ገባሽ? ፋሚሊዎችሽም ደግሞ አሉ ከዚህ በኋላ። ፋሚሊዎቼም እኮ አሁን በፊት የነበሩ ፋሚሊዎች እኔ ጋር አይደሉም ያሉት፣ የሉም። ፋሚሊዎቼም ከርተውኛል በጣም ያው ሀፍ ናቸው አሁን የቀሩት። ሀፋችሁም እንግዲህ ያው በጣም ሪስፔክት ስለማረጋቸው፣ ምክንያቱም ሁሉ ጊዜ አብረውኝ ያሉ በተስፋ እየጠበቁኝ ነበረ። ስመጣ ምን ያክል ደስ እንዳላቸው ታውቃለህ። እኔም ደግሞ በጣም ደስ ብሎኝ ነበረ። ምክንያቱም ሁሉ ጊዜ ወደ እነሱ ስመጣ በጉጉትና በናፍቆት ነው የምመጣው። እዚህ ጋር ቁጭ ብዬ ይሄንን ስልክ ይዤ ምናምን እነሱ ማውራት በጣም ነው የምናፍቀውና ምን ብዬ እንደምናገር አላውቅም። ግን በቃ ግዴታ ማወቅ ስላለባቸው ስጠፋ እንደጠፋው ይወቁ ብዬ ነው። እኔ ሊንዳ ይሄ ምክንያት ሊሆንሽ አይችልም። ገባሽ? ምክንያት ሊሆንሽ አይችልም። አሁን ፋሚሊዎችሽን ያሉትን ማስደበር የለብሽም። ገብቶሻል አይደል? ሌላ አዲስ ፋሚሊዎች ማፍራት ነው ሊኖርብሽ የሚችለው። እነሱን ማስቀየም የለብሽም። እየሰራሽ በቃ ያላቀም ብቻ። አንተም እኮ ከጎን አይደለህም ያለኸው። እኔ ያለሁኝ ከጎንሽ እንደ የለህም ግዙሻል ያለውን ነገር እነሱም እንዲመለሱ የድሮዎችን ፋሚሊዎችሽ ሰብስክራይብ ያደረጋችሁላት፣ ሼር ላይክ ያደረጋችሁላት የአካውንቷ ጥሩ እንዲሆን ማገዝ ነው። ይሄን ካደረጉልሽ ምንም የምታቆይበት ምክንያት አይኖርሽም። ስለዚህ በቃ እኔ እኮ ኦልሬዲ እኮ አሁን እያልኩ ያለሁት ማለት ነው አንተ አልገባህም መሰለኝ እኮ ምክንያትሽን ተናገርሽ አይደለ? በጣም ብዙ ጊዜ ደጋግሜ እንደዛ እያልኩኝ ስለነበረ ኦልሬዲ ምንም የተደረገ ስላልሆነ ሰው ያለኝ አማራጭ ማቆም ነው እኮ። ምክንያትሽን ነገርሽኝ። አንተም እያገዝከኝ አይደለም ማለት አለውኝ። እኔ ከዚህ በኋላ አግዝሻለሁ አለውኝ። በማኖርበት ሰዓትም ደግሞ አሳውቂሽ ነው የማልኖረው ስራ ስለሆነብኝ። ፋሚሊዎች ይላልሽው በቃ ለፋሚሊዎችም ነግሬያለሁ። አንቺ መናገር ያለብሽ ነገር ተናገሪ። ዩቲዩብ ደግሞ ሊያግዝሽ የሚችለው ነገር አንቺ ጠንክረሽ ስትሰሪ ነው። ገባሽ? አንተ እኮ የለም አንተ ሳትኖር እንዴት ነው የምትሰራው? እኔ ባልኖርም የራስሽን ቪዲዮ መልቀቅ ትችያለሽ። ጓደኞች ጋር የምትሰሪው አልፈልግም። እኔ ጋር እንደምትሰሪው ገባሽ? አልፈልግም። ማን ሰው ያለኝ አማራጭ ማቆም ነው። አቆማለሁ። እኔ ምክንያት ይሆናል ብዬ አላስብም። ሰው ራስህም አንተም ተቀብለዋል። ምክንያቴን ማለት እኮ ነው። ኖ ተቀብለኸዋል። እንዴት ነው የምቀበለው? ኪራ ተው በቃ። እኔ አልጠፋም ከዚህ በኋላ እሻለሁ። አልጠፋም። ማቆም አይጠበቅብሽም። በእኔ ምክንያት አይጠበቅብሽም። እኖራለሁ። በሳምንት 3 ሁሌ እኮ እያሳየኸኝ ነው። አንተ ከጎኔ እንደማትሆን እያሳየኸኝ ነው። ምክንያቱም አለክ እኮ አለህ። ግን እኔ እንጃ አሁን እዚህ አልነበርክም። ዩቲዩብ የለቀቅ ነው ስንት ቀናችን? ትላንትና ባለፈውን የተገናኘ ነው። ከዛ ላይ ድጋሚ ሄድክ። ከዛ ላይ ተመለስክ። የት ነበርኩኝ? በዚህ እሱንም አውቃለሁ። የት እንደነበርክ አውቃለሁ። አዋሳ ነበርክ አንዴ ደግሞ ባህር ዳር ነበርክ። ሶ ለዛ ነው እኔ ምክንያታዊ ነኝ። ገባሽ? አንቺን ጋር መስራት አንቺን ማግኘት ሳልፈልግ ቀርቼ አይደለም። አሁን የምትሄድበት ቦታ ላይ እኮ ይዛኝ መሄድ ትችላለህ። ስራ ነው ስራውን ይዛኝ መሄድ ትችላለህ። ብታስብበት ትችላለህ። ስራ የምትሰራው 24 ሰዓት ሙሉ አይደለም። እኔ የምሄደው ብቻዬን አይደለም። ብቻህን ባትሆንስ ግዴታ በቃ እኔ ከአንተ ጎን መጥፋት የለብኝም። ስለዚህ ኦልሬዲ አንተ እያጠፋኝ ስለሆነ እኔ ምን እሰራለሁ? እኔ ምንም ማለት አልችልም። አሁን እሺ የመጨረሻ ቪዲዮሽ ነው እየሰራሽ ያለሽው? አዎ። እኔ ለፋሚሊ ትቻለሁ ነው። እኔ ምንም ማለት አልችልም። በእኔ በኩል አታቁሚ እያልኩ ነው። አታቁሚ፣ ስሪ፣ ያግዝሻለሁ። ፋሚሊዎችም ያግዙሻል። ይሄን ቪዲዮ ይዩትና ያግዙሻል። ሌላ ነገር አይደለም። አለመስራት ፈልገሽ ከሆነ በራስሽ ምክንያት ተናገሪ። ግን ይሄ ምክንያት ሊሆንሽ አይችልም። ልልሽ የምችለው ነገር ይሄን ነው። በዚህ በመጣህበት ቀናት በጣም ብዙ ሰው ወደውሃል። በጣም ተቀብለው ካለም ታውቃለህ። እና ያው እነሱም ማለት ያለብህ ነገር ይኖራል ብዬ አስባለሁ። ኦልሬዲ የኔ ፋሚሊዎች ያንተን ፋሚሊ ሆነዋል። የኔ እህቶች ያንተም እህት ሆነዋል። የኔ ወንድሞችም ያንተ ወንድም ሆነዋል እዚህ ዩቲዩብ ላይ። ሰው
የምትላቸው ነገር አለ? ምክንያቱም ያው እኔ ጠፋው ማለት አንተ ትጠፋለህ፣ ደግሞ አንተ መምጣት ያው አንቺ ብትጠፊም እኔ ራሴን ቻናል ከፍቼ በኔ በኩል ታገኛታላችሁ። እኔ ኮረዲ አቆማለሁ እኮ በኔ ቻናል ትመጫለሽ። እኔ አመጣሻለሁ ድጋሚ እንጂ አንቺ ብታቆሚም ኦልሬዲ አናቆምም መስራታችን። እኔ ኦልሬዲ ቻናል ስለሌለኝ እኔ ከፍትና በኔ በኩል ትመጣላችኋለች። እንደዛ ነው ማሰብ። አቆም ያለው እኮ እኔ ደግሞ አገኝሻለሁ። እኔ ማግኘት ስለማታቆሚ ለጋ ብዙ ትሰሪያለሽ። ይሄ ደግሞ ምክንያት ሊሆንሽ አይችልም። አንተንም አላገኘም ከሆነ ኦልሬዲ መብትሽ ነው። እኔ እንጃ እኔ እኮ እንደዛ አንተን እኮ አላገኘህም ማለት ነው። ስለዚህ እኔ ቻናል ከፍታለሁኝ በኔ በኩል ትመጫለሽ እና ካንተ ጋር ያለኝን ነገር እዚህ ሶሻል ሚዲያ ላይ ማሳየት የለብንም። በቃ አላደ አናሳየም ከዚህ በኋላ አሁን ምን ሆነውን እንዳለ ፋሚሊዎቼ አያውቁም ለማለት ነው እንጂ ካንተ ጋርማ አንድ ላይ ነን። አሁን እሺ ምንድነው የሚገርቻለሽ ነገር አልገባኝም። ባጭሩ ተናገሪሽ። ተሰናበታቸው። እኔ ተሰናብቻቸዋለሁ። በቃ ቻው በላቸው። በጣም እንደምትወዳቸው ነገራቸው። ለመጀመሪያ ጊዜ ነው ወጥተህ ስትናገር እና አይደለ? አሁን ቆይ ማለት ቻው በላቸው። ከዚህ በኋላ አትመጪም ማለት በዩቲዩብ አትመጪም? አልመጣም በዩቲዩብ። እሺ ምንም ማድረግ አልችልም። ያንቺ ፍላጎት ነው። ንገራቸው ለፋሚሊዎች። በቃ ምንም ማድረግ አልችልም። ምንም ማድረግ አልችልም። ያው ያግዝሻለሁ። እኔ ፋሚሊዎችሽም ያግዝሻል ብዬ ነበረ። ማትሰሚ ከሆነ ምንም ማድረግ አልችልም። ገኔ ወዶች እንግዲህ ያው እንደምታውቁት በጣም ተናድጃለሁና ላይክ ምንም እናደርግሽ አልችልም። ምንም የራስሽ ውሳኔ ነው። ባታቆሚ ደስ ይለኝ ነበር ግን ምንም ማድረግ አልችልም። የራስሽ ውሳኔ ነው። ከቻልሽ በቃ ከጨረሽ ሌላ የምታወሪው ነገር ከሌለ እንሂድ። እሺ በቃ ኦልሬዲ ፋሚሊ እንሂድ ነው። ቻው ባያችሁና በጣም ወዳችኋለሁ። ያው እንግዲህ እንደማልመጣ ታውቃላችሁ። እሱም በጣም ይወዳቸዋል። ኦልሬዲ ስለተናደደ ነው። አንተ ቀና በል እንጂ ምን ያጎነብሳል? እሺ አውሪና እንሂድ። አትነካካ ጺምህን። ከላይ የሚታይ ነገር አለ። እሺ ቪዲዮሽን ጨርሽና እንሂድ። ቪዲዮሽን ጨርሽና እንሂድ። አይሰማም። ፋሚሊዎች ያው እንግዲህ እናንተ እና ለማንኛውም እኔ ምንም ማለት አልችልም። ኮሜንት ላይ ራሳችሁ ጻፉላትና ግንዳ በእግዚአብሔር እንደዚህ ማርያም እናለቀስኩ። በቃ እንደዚህ አትሁኝ። ልክ እኔ አግዝሻለሁ። የምር ጀምሪ እንዴ እኔ እኮ እየቀለድኩ እኔ እናንተ እኮ ኦልሬዲ በቃ ለመጨረሻ ጊዜ ይሁን እያልኩኝ እኮ ነው እንጂ እኔ ስሪ አታቆሚ። ፋሚሊዎችንም አትስደብራቸው። አይ እንግዲህ እግዚአብሔር ንገረው እንዴ ቻው። ያው ፋሚሊ አንተ እየተለየዋቸው እኮ ነው ያለሁት እንዴ። ከዚህ በኋላ አልመጣም ቪዲዮ ላይ እኮ ምን ሆነ ነው እኮ? እሺ የምትናገሪው ነገር ተናገሪ ቶሎ። እኔ ልሄድ ነው እየመሸኝ። እኔ እንዴ ነው አይመሽብኝም። ሴት እኮ ነው የሚመሽባት። ጨርሽና እንሂድ። ቻው በያቸው በቃ እባክህ። እኔ ስቀልድ ነው። ምንድን ነው ስቀልድ ነው? ዛሬ አፕሪል ዘፈኑ ምናምን ቀን ነው አይደል? ወሬ ጀመር። ቁም ነገር የሚልሽ አንዴ ቆይ ልዛ። ያው እንግዲህ ፕራንክ ተደርጋችኋል። እኔ እናንተን ጥዬ የትም አልሄድም። እኔ ቀኑን አውቀዋለሁ ከኤፕሪል ዘፉል መሆኑ ግን እንደዚህ አይነት ነገር ታስቢያለሽ ብዬ አላሰብኩም። ብቻ አንቺ ጅልነት በቃ በዛው። አንዷ ጓደኛዬ ናት ባይዘው እንደዚህ እንደሆነ ቀኑ ነገረችኝና
ቆይ ለምን ይሄንን ነገር ይዤ መጥቼ አንተንም ፋሚሊዎቼንም ፕራንክ አላረጋችሁም ብዬ አስቤ ፕራንክ አረኳችሁ። ተሳክቶልሻል ብቻ። እኔ ግን የምር ላይክ ሪል ነበር የመሰለኝና በቃ የወሰንሽ ነው የመሰለኝ። ምንም ሙሉ ለሙሉ የምር ነው። እንዴት እኔ እነሱ እንዴት ጥያቸው እሄዳለሁ? አላቅም። ላይክ አወራረሽ፣ ሁኔታሽ፣ ፊትሽን ሳይሆን ምናምን አረ ምንም የጀግንነት አይደለም። አንዴ ለዚህ ስራ ይባክህ ሳመኝ እያልኩ ነው። ያስምሽም ያስመታሻል። እንደውም እንደዚህ ጊዜ ማባከንሽ ያስመታሻል። አንዴ ሳማት በሉት። ሳማት ፋሚሊ ሳማት ካለ አልስምሽም። ሳማት ይበሉ። እኔ አስገድጄ ልሳምሽ። እነሱ ይቅርታ ካረጉልሽ፣ እኔ አስገድጄ ልሳምሽ። ፕራንኩን ከተቀበሉት ይቅርታ ካረጉልሽ ይስምሻል። በቃ መቼ እኔ ላቀን ሌላ ጊዜ ኔክስት ቪዲዮ ላይ። አሁን አይቻልም። አሁን በጣም ከፍቶኛል። ሳምከኝ ከዚህ ጋር ንክልክ አለ። ሂድ ከፈለክ ለጅብ አሳልፈህ ስጠኝ። ሂድ እዚህ ጋር አየር ላይ ነው እንደምስሜ። በቃ ፋሚሊ እንወዳቸዋለን። ደህና ባይ